በርካታ ኢትዮጵያውያን በዩቲዩብ ቻናል ምክንያት ህይወታቸው ተለውጧል። ህይወታቸው ከአደጋ ወጥቷል። ያልጋ ቁራኛ ከነበሩበት ተነስተዋል። በርካቶች ህይወታቸው ተርፎበታል። ዩቲዩብ ላይ ብሬክ አድርገው በደንብ ስራ መስራት ያልቻሉ ሰዎች የፈጠሩት ነገር ነው የሚመስለኝ በእኔ እይታ። ግን ያ ማለት ግን ፌስቡክ ላይም ወይ ቲክቶክ ላይም ገንዘብ አይሰሩም እያልን አይደለም። ግብር ሁሉ ትከፍላለህ። ቴሌቪዥን ቤት ካለ በአመት የሚከፈል የቴሌቪዥን ግብር አለ። ዩቲዩብ ላይ የተሰሩ ዜናዎች ሁሉ ሽቀላ ተባሉና ፌስቡክ ላይ የሚጻፉ ጽሁፎች ግን አይደሉም ወደሚል ሄድ። ገኒ ፋሚሊስ የሚል ዩቲዩብ ቻናል ነው ያላት። ሰው ለቤተሰቦቿ አዳዲስ ነገሮች ሲኖሩ ታስታውቅበታለች። ስለዚህ ጓደኛዋ ነው፣ የስራ ባልደረባዋ ነው። ህልፈቱን ሰማች። ሰው በቀጥታ ያረገችው ምንድነው? ለአድማጭ ተመልካቾቿ ነው ያደረሰችው። ትልቁ ችግር ግን ምንድነው? የደረጀን እንግዲህ ሐሳብ ሳታስፈቅደው ወይም ደግሞ ለአድማጭ ተመልካቾቻችን ልናደርስ ነው ጉዳዩ ምን ይመስላል የሚለውን ነገር አንዳንዴ ፕሮፌሽናል ሳትሆን ስትቀር ሉዝ የምታደርጋቸው ነገሮች አሉ። የዛኔ እንዴት የሱን ቀብር አልዘገባችሁም ተብሎ ብዙ ቻናሎች እኛንም ጨምሮ ሲወቀሱ ነበር። እንግዲህ አስበው ልዩነት ለምን አይከበርም እንዴ እሱስ እንትን አይደለ ወይ ብለው ከውስጣቸው ተቆጭተው የጠየቁ ነበሩ። የአንድን ሀገር ገጽታ አንድ የ21 ዓመት ወጣት ዩቲዩብ ላይ ላይቭ ስትሪም በመስራቱ ቀይሮታል። አንዴ ይሄን ያገኘሁትን ሁሉ 5 ቪዲዮ ሰርቻለሁ የሱን ሁሉ ወጪ ልክፈል ወይ ደግሞ ለበጎ አድራጎት ላውል ማለት የሚችሉበት አቅም ላይ ሁሉም እንዳልሆኑ መረዳት አለብን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? ቀኑ እንዴት እያለፈ ነው? ዛሬ ከባልደረባዬ እስክንድር ጋር ከዩቲዩብ ጋር ተያይዞ እየተነሱ ስላሉ ጉዳዮች በተለይም ዩቲዩብ ሲነሳ ብዙ ጊዜ ሰዎች ገንዘብ መሸቂያ አድርገው ይወስዱታልና ይሄ ጉዳይ ለምንድን ነው እንደዚህ የሚነሳው? ማህበራዊ ሚዲያዎች ምን ማለት ናቸው? ቴሌቪዥን ጣቢያዎችስ፣ ሬዲዮዎችስ እንደዚሁም ጋዜጣዎችንም እያነሳን ያለው ነገር ምን ይመስላል? ለምንድን ነው በተለይ ዩቲዩብ ላይ ሰዎች ትኩረት አድርገው አንድና አንድ ነገር ብቻ ነው የሚታሰበው? ዩቲዩብ ሲነሳ ገንዘብ ተደርጎ ነው የሚወሰደውና ይሄ ጉዳይ ምን ያህል ትክክል ነው፣ ምን ያህልስ የተሳሳተ ነገር አለው የሚለውን እናነሳለን። ምክንያቱም እውነት ነው እያንዳንዱ እንግዲህ ሚዲያ በተለይ ሜንስትሪሙንም በለው ማህበራዊ ሚዲያውንም በአጠቃላይ መልኩ የሆነን ስራ ሲሰራ የተወሰነ ገቢ ኢንካም አለው። አንዳንዶች ደግሞ ኢንካም ለማግኘትም ስራን ይሰራሉና ለምንድነው ግን በዩቲዩብ ላይ በተደጋጋሚ ሲነሳ መሸቂያ ለመደረግ ነው ወይ ደግሞ ገንዘብ ለማግኛ ነው ይሄን ነገር የምትሰሩት የሚባል ነገር አለና እሱ ምን ያህል ትክክል ነው የሚለውን ብዙ አመት ዩቲዩብ ላይ እንደቆየ እንግዲህ እንደሚታወቀው የዩቲዩብ ቻናሉ ኢትዮ ኢንፎ ማለት ነው ከ7 አመት በላይ አካባቢ ነው ያለውና በዚህ አመት ውስጥ እንግዲህ ምን ያህል ስራዎች ተሰርተዋል፣ እንደገናስ የምር ዩቲዩብ ሲነሳ ገንዘብ ለመሸቀል ብቻ ነው ወይ የሚለውን እናነሳለን። ሀገር ከመገንባት አንጻር፣ ኢንፎርሜሽን ከማድረስ አንጻር፣ የተረሱ ባለታሪኮችን ወደፊት ከማውጣት አንጻር፣ እንደዚሁም ደግሞ የተቸገሩትን ከመርዳት አንጻር ምን ያህል ስራ ተሰርቷል በዩቲዩብ ላይ የሚለውንም እያነሳን እንደዚሁ ቆይታ የምናደርግ ይሆናል። እስክንድር ወሬ ያበዛውብህ በመግቢያዬ ላይ እንኳን ደህና መጣ። እንኳን ደህና ቆየኝ። ቁም ነገር እንዴት ናችሁ የኢትዮ ኢንፎ ሚዲያ ተከታታዮች? እንግዲህ የዛሬ ኦልሞስት 2-3 ወር ይሆናል አንድ ፕሮግራም አቅርበን ነበር ከቁም ነገር ጋር። ከዛ በኋላ ጠፍተናል፣ ግን በየፊናችን በደንብ እንግዲህ በአዲስ መልክ መተናል ብለን ኢትዮ ኢንፎ ላይ በደንብ ፕሮግራሞች እየሰራን ነው። ስለነሱ ማስተያየት እንፈልጋለን። አስተያየት ስጡን። ላይክ፣ ሼር፣ ሰብስክራይብ አድርጎ ይህን ቻናል እየገሰገስን ነው ወደ 900,000 ሚሊዮን እና እንግዲህ ባለፈው ሳምንት አሁን የዛሬ ሳምንት ነው አይደለ አሳዛኙ ዜና የሰማ ነው እና እንግዲህ ነፂም ካረፈ 1 ሳምንት ሆኖታል። ቀብሩ በእርግጥ እሁድ ነበር የተፈጸመው እና ከዛ ጊዜ በኋላ
አሁን ያልከው ያነሳኸው በዩቲዩብ ጉዳይ ዩቲዩብ መሸቀያ እንደዚህ ዝም ብሎ መገናኛ ዙሪያ እንዴት ነው ላስቲክ ይዘው የሚሸጡ አይነት ሰዎች ያሉበት ስፍራ እስኪመስል ድረስ በጣም እንትን ሲል ነበር። ያም የሆነበት ምክንያት ይገባናል። በተለይ ደግሞ ከአርቲስት ገነት ጋር ተያይዞ እሷ የሰራችው ቪዲዮ ያው ዩቲዩብ ላይ ከመለቀቁ ጋር ተያይዞ ነው ያ ነገር የተነሳው። እና ግን ዩቲዩብ ምን ማለት እንደሆነ እንደዚሁም ደግሞ ያሉ ነገሮችን ያው በደንብ እንግዲህ የምናብራራ ይሆናል። እንትኑ ማለት ወቀሳው ተገቢ ነው ወይ ተገቢ አይደለም ምንድናቸው የሚሉትን ነገሮች እንግዲህ እናወራበታለን ማለት ነው። ያው እውነት ነው። ወደ አጀንዳችን ከመግባታችን በፊት ግን ውድ ቤተሰቦቻችን ይህንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። አሁን ላይ ወደ 805,000 አካባቢ ነው ያለነው ቤተሰቦቻችን። እንግዲህ ቁጥራችን ከፍ ያለ ነው። በቅርቡ 900,000 እንደምንደርስ ባለሙሉ ተስፋ ነን። ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። ማንኛውም አይነት ሀሳብ አስተያየት ካላችሁ እንግዲህ ልታደርሱን ትችላላችሁ። ከስር ባለው ስልክ ቁጥራችን በዋትሳፕም በቴሌግራምም ልታገኙን ትችላላችሁ። እንደዚሁም በቀጥታ ብትደውሉልንም ልታገኙን ትችላላችሁ። ያላችሁን የትኛውም አይነት ሀሳብ፣ ታሪክ ወደ ህዝብ ይድረስም ካላችሁ እንግዲህ ወደ ህዝብ የሚደርሱ ታሪኮችን አሳውቁን። እኛም እንግዲህ ታሪኮቻችሁን ወደ ህዝብ የምናደርስ ነው የሚሆነው። ከኛ ጋርም በአጋርነት መስራት የምትፈልጉ ድርጅቶች ካላችሁ ምርትና አገልግሎታችሁ ማስተዋወቅ የምትፈልጉ በዚሁ ስልክ ቁጥር ደውሉልን። ዋትሳፕ ላይ፣ ቴሌግራም ላይ ታገኙናላችሁ ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን ስንመጣ የምናነሳቸውን ዋና ዋና ጉዳዮች የምናነሳ ይሆናል። ከመሸጋገሪያ በኋላ ተመልሰን እንገናኝ። አድማጭ ተመልካቾቻችን ከመሸጋገሪያ በኋላ ተመልሰን ተገናኝተናል። የተከታተላችሁን አብራችሁን ቆዩ። ዛሬ በተለየ ሁኔታ የምናነሳው ጉዳይ ምንድን ነው? የአርቲስት ነጻነት ወርቅነህ ህልፈትን ተከትሎ እንግዲህ ዩቲዩበሮች በተለይ የቀብር ስነ ስርዓቱ ላይ እንዳይገኙ እና ቪዲዮ ለአድማጭ ተመልካቾች እንዳያደርሱ የሚል ካምፔን በሰፊው በተለይ ፌስቡክ ላይ ተደርጓል እና ያን ተከትሎ እንግዲህ የአርቲስቱ ወዳጆች፣ የሰፈር ጓደኞቹ እንዲሁም ቤተሰቦቹ እንግዲህ እንደሚታወቀው መግለጫ ማስጠንቀቂያ መሰል መግለጫ አውጥተዋል። እሱን ተከትሎ እንግዲህ ዩቲዩብ የሚሰሩ ትላልቅ እንግዲህ ቻናሎች የኛን ጨምሮ ትላልቅ የሚባል ሰብስክራይበር ያላቸው ቻናሎች ወደዛ እንግዲህ አልሄዱም። ለአድማጭ ተመልካቾቻቸው ያንን የቀብር ስነ ስርዓት እንግዲህ አላደረሱም። ይሄም የሆነበት ጉዳይ ምንድን ነው? ዩቲዩብን እንግዲህ ገንዘብ ከመስሪያ አንጻር ታይቷል እና ይሄ ጉዳይ ብዙዎችን ሲያነጋግር ነበረ። ይህንን ጉዳይ ክሊር ለማድረግ ለሰዎች መድረስም ስላለበት እንዲታወቅ ያህል ነው ይህን ፕሮግራም ለመስራት ያሰብነው እና እስክንድር የዩቲዩብ ላይ ብዙ ዓመት እንደ መስራት ዩቲዩብን በደንብ እንደሚያውቅ ሰው ከ7 ዓመት በላይ ዩቲዩብ ላይ እንደሰራ ሰው ይህን ጉዳይ እንዴት ታየዋለህ የሚለውን እናንሳውና ምን አይነት ተጽዕኖ አለው? ለምሳሌ የኛ ዩቲዩብ ቻናል ከ800,000 ሰው በላይ እንግዲህ ቤተሰብ አለን እንደሚታወቀው እና ይሄ ቀላል የሚባል ቁጥር አይደለም። በእኛ ሀገር ውስጥ ሜንስትሪም የምትላቸው ትላልቅ የቴሌቪዥን ጣቢያዎች እንኳን ይህን ያህል ሰብስክራይበር የላቸውም እና ይሄ ቀላል የሚባል ነገር አይደለም እና ለምንድን ነው ብዙ ጊዜ ዩቲዩብ ሲነሳ ገንዘብ ለመስራት ነው ተብሎ የሚታሰበው እና እሱን ክሊር እናድርግ። ዩቲዩብ ሁል ጊዜ የሚገርመኝ ነገር እንግዲህ ከእሱ ጋር ተያይዞ አንድ እንደውም ታሪክ አለኝ። የዛሬ 8 ዓመት ይሄ ኢትዮ ኢንፎን በደንብ በኦሪጂናል የሆኑ የራሳችን ኮንቴንቶችን ማውጣት እንድንጀምር አስቤ ኮንታክት ሳረግዘው በዛን ጊዜ አብራ እንድትሰራ የነበረችው መሰረት በዙ ከሆነ ሬዲዮ ጣቢያ ላይ ፕሮግራሞቿን አይቼ ነበር ኮንታክት ያረኳትና ኮንታክት ሳረጋት የዛኔ እንደውም የነበራት የእሷ እንትን ገንዘብ የሚገኝበት ሳይሆን የሆነ ያልሆኑ ወሬዎች፣ ዜናዎች፣ የሆነ የተሳሳቱ መረጃዎች የሚተላለፉበት ቦታ ነው የሚመስለው የነበረው። እንግዲህ ፐርሰፕሽኑ ልዩነቱ ነው። የዛኔ የነበረው ያ ነው። ከሆነ ጊዜ በኋላ
እንግዲህ ያው ለውጡ የታየ ነው። ብዙ ሰዎች ራሳቸውን ለውጠውበታል። ከገንዘብ ካለመኖር ወደ ገንዘብ መኖር፣ ከዛም አልፎ ወደ ሀብት ሁሉ ደረጃ የደረሱ አሉ። አንዳንድ ትልልቅ ቴሌቪዥን ጣቢያዎች በዩቲዩብ በሚያገኙት ገቢ ነው ድርጅቶቻቸውን የሚያስተዳድሩት በአሁኑ ሰዓት አይደል? ይሄ እንግዲህ ብዙዎች የሚያወሩት ጉዳይ ነው እና ዩቲዩብ የሚመስለኝ ምንድን ነው ዩቲዩብ ላይ ገብቶ ለመስራት በጣም ከባድ ነው ማለት እንትን ፕሮሚነንስ ለማግኘት ታዋቂነት ለማግኘት ተአማኒነት ለማግኘት ጊዜ ይፈጃል እና ያንን ነገር ሌሎች ላይ አታየውም። ካስተዋልክ ለምሳሌ ቲክቶክ ላይ ቫይራል ለመሆን ማንም ሰው ሳያውቅህ በአንድ ሌሊት ታዋቂ መሆን ቀላል የሆነበት ቦታ ነው ቲክቶክ ለምሳሌ። ፌስቡክ ደግሞ በቪዲዮ ሳይሆን በጽሁፍ ከበፊት ጀምሮ የምትታወቅበት መድረክ ነው። ነገር ግን የዩቲዩብን ያህል የሚከፍል ማንኛውም አይነት ፕላትፎርም የለም። እንደውም ትላንትና አንድ የሆነ ጽሁፍ ሳይ ነበር። ትልቁ ነምበር 1 ስትሪመር የሚባለው ዓለማችን ላይ ሚስተር ቢስት ዩቲዩብ ላይ ከ400 ሚሊዮን በላይ ሰብስክራይበርስ ያሉት ማለት ነው። አንደኛ የሚባለው አንድ ዳታ አውጥቶ በጣም ብዙ ሰዎች ሲነጋገሩበት ነበር። አሁን ልጠይቅህ አንተ በግምት ባለፉት 4 ዓመት ብሎ ነው የተናገረው። ዩቲዩብ ባለፈው 4 ዓመት ለክሪኤተርሶች ዩቲዩብ ቻናል ይዘው ሞኔታይዝድ ሆነው ለሚሰሩ እንትኖች ፈጣሪዎቹ እዛ ውስጥ ኮንተንት ክሪኤተርስ ምን ያህል የከፈለ ይመስላል ላለፉት 4 ዓመታት? ግምትህን እስቲ ዝም ብለህ በጣም ዋይልድ ገስ። ያ በቢሊየን የሚቆጠር ብር ነው የሚሆነው ብዬ አስባለሁ። ስንት ቢሊየን ይሆናል ብለህ ትገምታለህ? 57 ኦኬ ዋይልድ ገስ 57 ቢሊየን። ያ 100 ቢሊየን ነው የከፈለው ባለፈው 4 ዓመት ለክሪኤተርሶቹ። ያ ማለት በአመት 25 ቢሊየን ማለት ነው። አሁን ያንን ቁጥር እንትን ስለው ማለት ነው 25 ቢሊየን ጂዲፒ ያላቸው አገራት ማለት ነው አገራቸውን በአመት ውስጥ የሚያወጡት ፕሮዳክት የሚሸጡት ወይ የሚያመርቱት ፕሮዳክት ያን ያህል የሆኑ አገሮች በጣም ጥቂት ናቸው። እና 25 ቢሊየን ማለት ከብዙ አገሮች አንዳንድ አገሮች አፍሪካ ውስጥ ያሉ ኤዥያ ውስጥ ያሉ አገሮችን ጥርቅም ጂዲፒ ነው ዩቲዩብ ለክሬተሮቹ የሚከፍለው። ያኮ የሚከፍለው ነው ኪሱ የገባውን አይደለም እያወራን ያለ ነው። እና አሁን እዚህ ጋር አንድ የሆነ ጃይንት የሆነ ፕላትፎርም አለ። በቃ የትኛውም አይነት ፕላትፎርም ላይ ቲክቶክን በለው ፌስቡክን በለው ኤክስ ወይ ትዊተርን በለው የተለያየ እንትን ላይ ያንን አታገኝም። ዩቲዩብ ላይ ነው ይሄን የምታገኘው። እና ይሄ እንትኑ በቃ አለመረዳት ይመስለኛል። ለምሳሌ አንድ ሰራተኛ የሆነ ቀለም ፋብሪካ ቢሰራ ጠዋት ተነስቶ ቀለም ፋብሪካ የሚሄደው ገንዘብ ለማግኘት ነው አይደል? በወር የሚከፈለው ሽቀላ በቃ ይሄ የቀለም ፋብሪካ ሽቀላህን በቃ እንትን ብለህ ምናምን ልንለው አንችልም አይደል? ይሄን ሰውዬ በቃ ስራ ነው። እና የሆነ እዛ ውስጥ መግባት ያልቻሉ ወይ ዩቲዩብ ላይ ብሬክ አድርገው በደንብ ስራ መስራት ያልቻሉ ሰዎች የፈጠሩት ነገር ነው የሚመስለኝ በእኔ እይታ። ግን ያ ማለት ግን ፌስቡክ ላይም ወይ ቲክቶክ ላይም ገንዘብ አይሰሩም እያልን አይደለም። ለምሳሌ ከነጻነት ጋር አያይዛ አንስተዋል አይደለ? ዩቲዩብ ላይ የተሰሩ ዜናዎች ሁሉ ሽቀላ ተባሉና ፌስቡክ ላይ የሚጻፉ ጽሁፎች ግን አይደሉም ወደሚል ሄድን። እውነታው ግን ያ አይደለም አይደለ? ፌስቡክ ላይ ለምሳሌ ፔጃቸው ላይ ጽፈው ወይ ደግሞ ለሚለጥፉት ልጥፍ ከማስታወቂያ ድርጅቶች ገንዘብ የሚቀበሉ ብዙ ፌስቡክ ፔጆች አሉ። በተለይ በአሁኑ ባለንበት ሁኔታ አይደል? ዩቲዩብ በቃ የዩቲዩብ ጡረተኛ ወይ የዩቲዩብ ገንዘብ የሚሉ እያሉ የሚጽፉ ግን ያንን ጽሁፍ ጽፈው ከዛ በኋላ የሪል ስቴት ማስታወቂያ የሚለጥፉ የፌስቡክ ፔጆች ብዙ ናቸው አይደለ? የነጻነትን ሞት ዜና እንደ ቀብድ ማስያዣ የሆነ የታወቀ አንድ ሰው እንትን ብሏል፣ ስሙን አንጠቅስም ምናምን ብለው ጽፈው ከዛ በኋላ መልሰው የሆነ ማስታወቂያ የሚለጥፉ ብዙ እንትኖች ነው ያሉት። እና አይ ቲንክ የሆነ ሰው የተለመደ ንግግር ስለሆነ ይሄ ዩቲዩብ በቃ ይሄ ገንዘብ የሚሰራበት የሚሸቀልበት የሚለው ንግግር
የሆነ ሰዓት ተለመደና ሁል ጊዜ እንዴት ነው አንተን እንደ ስድብ ነው የሚጠቀሙበት። እውነታ ሆኖ ሳይሆን እንደ ስድብ እንጂ ዩቲዩብ የሚያስተዳድራቸው ትልልቅ የቴሌቪዥን ጣቢያዎች አሉ። እኔ ኢቨን አይ ካን ኢቨን ሴይ ትልልቅ የቴሌቪዥን ጣቢያዎች ኢትዮጵያ ውስጥ ያሉ ኢቢኤስም በለው አባይም በለው ሌሎችም አርትስ ቲቪ ኢቲቪም ፋናም እነሱንም ጨምሮ ከዩቲዩብ የሚያገኙት ገንዘብ ከኢትዮጵያ ውስጥ ከሚያገኙት በማስታወቂያ ከሚያገኙት ገንዘብ የበለጠ ነው ብዬ አርጊው ሁሉ ላደርግ ይችላል። ማለት ያንን ዳታ መቼም አቬለብል አያደርጉልንም እናውቀዋለን አይደል? ማለት ይሄ እንትናቸው ግን በእርግጠኝነት ልናገር እችላለሁ አፌን ሞልቼ ከዩቲዩብ የሚያገኙት ገንዘብ አገር ቤት ከሚሰጧቸው የማስታወቂያ ድርጅቶች ተጠራቅሞ ከሚገኘው በእጥፍ እንደሚበልጥ እርግጠኛ ነኝና ይሄ ፓወርፉል የሆነን ፕላትፎርም ካለመረዳት የመነጨ ነው ብዬ ማስበው ወይ ደግሞ ያንን ፓወርፉል ፕላትፎርም ደግሞ ሰብረህ ገብተህ እዛ ላይ መስራት አለመቻልህ ከዛ በኋላ በቃ እንዲያጥላሉ እያረጋቸው ነው ብዬ ነው የማስበው። ምን ትላለህ? እውነት ነው። እኔም በዚህ ሀሳብ እስማማለሁ። እውነት ለመናገር እንግዲህ ዩቲዩብ ቅድም አንተም አንስተዋል። ይሄ ማንም እየተነሳ የፈለገውን ሀሳብ የሚናገርበት፣ የውሸት ዜናዎች የሚፈበረኩበት፣ የጥላቻ ንግግሮች የሚካሄድበት አንድ ፕላትፎርም ተደርጎ ይቆጠር ነበር ለብዙ ዘመን። ያ ምንድነው ያው ሴንሰር ስለማይደረግ ይሄ ግምገማም ስለሌለው ወይ ደግሞ ኤዲቶሪያል ፖሊሲ ምናምን የሌላቸው በግላቸው የሚንቀሳቀሱ ሰዎች ለዚህ ተግባር ተጠቅሞበት ሊሆን ይችላል። ይህንን እንግዲህ ድናይ ማድረግ አንችልም። እውነት ለመናገር በጣም አስቸጋሪ የሆኑ ሰውን ከሰው አይደለም ህዝብን ከህዝብ ሀገርን ከሀገር የሚያጋጩ ሀሳቦች ተሰራጭተውበታል። ይሄ ምንድነው የሚያከራክር አይደለም። በዛው ልክ ግን ሊታሰብ የሚገባው ደግሞ ምንድነው አሁን ላይ ፕላትፎርሙ በደንብ እያደገ ስለሆነ ትክክለኛ ፔጆች ትክክለኛ ኢንፎርሜሽንን ለሰው እንግዲህ ለሰብስክራይበሮቻቸው የሚያደርሱ ብዙ ቻናሎች ደግሞ አሉ። ቴሌቪዥን የማይጠቀሙ ስልካቸው ላይ ብቻ ያሉ ብዙ ሰዎች አሉ አሁን ላይ። ወደፊት እንደውም ብዙ ነገር እየቀረ ነው የሚመጣው ብዬ አስባለሁ። ቴሌቪዥንን አሁን ላይም ተጀምሯል። ከኢንተርኔት ጋር አገናኝተኸው ይሄ በአንቴና የምታገኛቸውን ነገሮች ሉዝ እያረክ እየጠፉ ነው የመጡትና ትክክለኛ መረጃን የሚያደርሱ ቻናሎች አሉና እነኝንም አብረ ጨፍልቀ በአንድ ሀሳብ ምክንያት እነኝን ነገሮች ጨፍልቀ እንደዚህ አይነት እሳቤ እንዲኖር ማድረግ እጅግ በጣም ከባድ ነው። ለወደፊትም እንዳልኩ ነው ቅድም ዩቲዩብን ከገንዘብና ከገንዘብ ጋር ብቻ ማገናኘቱ ትንሽ ከበድ ይላል። እውነት ለመናገር ቅድም አንተም ለማንሳት ሞክረሃል። የነፃነትን ህልፈት ተከትሎ መጀመሪያ ፌስቡክ ላይ ነው የተሰማው እና የሚገርምህ አንድ ብዙ ተከታይ ያለው ገጽ አለ እና ያው ስሙን መጥቀስ ስላልፈለኩ ነው። በዚህ ገጽ ላይ ቅድም አንተም አንስተዋል እና ስሙን እንዳንጠቅስ ከቤተሰብ ተከልክለን ነው፣ ግን አንድ ታዋቂ ሰው አርፏል የሚል ወደ 5 ሰዓት 6 ሰዓት አካባቢ እንግዲህ በፌስቡክ ገጹ ያጋራሉ። ይህን ተከትሎ እዛው ኮመንት ስር ማን እንደሆነ ወዲያው ነው የታወቀው። ምክንያቱም ብዙ ሰዎች ኢንፎርሜሽኑ አላቸው። አሁን ኢንፎርሜሽን እጅ ላይ ነው፣ በቃ ስልክ ላይ ነው ያለው። አንድ የምታውቀው ሰው ካለ ይነግርሃል። ለምሳሌ ነፃነት ነፍሱን ይማረውና ነፃነት ባረፈበት ሆስፒታል ውስጥ ያሉ ሰዎች ይህን ኢንፎርሜሽን እንግዲህ ሊያወጡት ይችላሉ። በዛ አጋጣሚ ነው እንግዲህ ይሄም ፌስቡክ ገጽ ይህን ሀሳብ ያጋራው። የተለያዩ እንግዲህ ሚዲያ ላይ የሚሰሩ ሰዎችም በፌስቡክ ገጻቸው ይህንን ጉዳይ ወዲያው ነው ያጋሩትና ብዙ ሰው ጋር ደርሰዋል። ብዙ ተመልካች አግኝተዋል።
ከዛ በኋላ ነው እንግዲህ ሁሉም ይሄ ሀሳቡን ቤተሰብ ሳያቅ ምናምን የሚለውን ነገር እየመጣውና ወዲያው ግን ከ7 ሰዓት በኋላ ወይ ከ6 ሰዓት ተኩል በኋላ ግን እንግዲህ ብዙዎች በፌስቡክ ገጻቸው ምስሉን አድርገው እንግዲህ አጋርተውታልና አንድ ካነሳኸው ነገር ልጀምር። አሁን የዩቲዩበሮች ወይ ደግሞ ቲክቶከሮች ልክ እንደ አንድ እንዴት ነው ሰፈር ላይ ድድ እንደሚያሰጣ ጎረምሳ ስራ እንደሌለው ጎረምሳ አይነት ነገር ታይተው ነበረ እንትን ሲሉ የነበሩት ሲፈረጁ የነበሩት ማለት ነው። እውነታው ያ ሳይሆን ቀርቶ እውነት ነው። የትኛውም ቦታ ላይ የመንግስት ሚዲያም በለው የመንግስት ሚዲያም ላይ በል የግል ሚዲያ የሶሻል ሚዲያ ላይም በል ባልተገባ መልክ የተለያየ አይነት ባህሪ ያላቸው ጋዜጠኞች አሉ፣ ባለሙያዎች አሉ፣ ስነ ምግባር የጎደለው ስራ የሚሰሩ አሉ፣ በስርዓቱ ፕሮግራም ሰርተው የሚያቀርቡ አሉ። ይሄ ሁሉም ቦታ ያለ ነገር ነው። በጅምላ ወይ ምናምን በደፈናው ልንፈርድ አንችልም አይደለ? አሁን ዩቲዩብ ላይ ማለት ነው እንዳልከው ብዙ አይነት ቻናሎች አሉ፣ ብዙ አይነት ኃላፊነት ተሰምቷቸው የሚሰሩ አሉ። እኛ ራሱ አሁን በጣም አክቲቭ ሆነን በሰራንባቸው 4-5 ዓመታት ውስጥ ማለት ነው ኢትዮ ኢንፎ አክቲቭ ሆኖ በጣም ብዙ ሰዎች ጋር ተደራሽ ሆኖ በሰራባቸው 4-5 ዓመታት ውስጥ የደረሰላቸው ሰዎች፣ ያገናኛቸው ሰዎች፣ ታመው እንዲታከሙ የተደረጉ ሰዎች ብዛት ከመቶዎች ያልፋል። እና ማለት ሺዎችም ሊገባ ይችላል። ለምን በየቀኑ ነበረ ቪዲዮ የሚለቀቀው፣ በየቀኑ ይለቀቃል፣ በየቀኑ ባለ ታሪክ ይመጣል። አንዳንዶቹ ሕክምና ፈላጊዎች ናቸው፣ አንዳንዶቹ ቤተሰብ አጥተው ሊገናኙ የሚመጡ ናቸው። እንደዚሁም ደግሞ የተለያዩ ደግሞ አዲስ አበባ ውስጥ ሲፈጸሙ የነበሩ የግብረ ሰዶም ጥቃት፣ የህፃናት ጥቃት እሱ ላይ የተሰራ ብዙ ነገር አለና በዛ መሀል ለምሳሌ ታዋቂ ሰውን ደግሞ ቀብር ወይ ሞት ትዘግባለህ። አሁን በጣም ብዙ ነው የዘገብነው። አሁን ወደኋላ ተመልሰ ብታይ ኢትዮ ኢንፎ ላይ ብዙ አይ ቲንክ የጀመርነው በቃ ቦታው ላይ ተገኝተን ማስታውሰው ጻድቃንም ያው የካሜራ ባለሙያና ኤዲተራችንም የዛኔም አብሮ ነበረ በኤልያስ መልካ ይመስለኛል። እና ኤልያስ መልካውን በጣም ብዙ ሰው ያየው የእሱን ሜሞሪያል እንትኑም ቦታውን አይ ቲንክ ብሔራዊ ቲያትር ሄደን የዘገብነው ዘሪቱ ዝማሬ ያሰምታ እንትን ያለችበት ላይ ያለ ፕሮግራም ነበር። እኛ በቦታው ተገኝተን ነበር ያደረግነው። እና ያንን የምታደርገው በቃ ማስታወሻ ለማስቀመጥ ነው። በዚህ መንገድ ነበር የተሸኙት የሚል ነው ማለት። ያኮ ባይደረግ ወይ ደግሞ ያ ምስል ባይኖር እንግዲህ ማለት ሰዎች የራሳቸው ሊያስቀምጡ ይችላሉ። ግን በቃ በትክክሉ ጊዜ ወስደህ ሰዓት ወስደህ ጉልበትህን አባክነህ ስትሰራቸው ያው ኃላፊነት ተሰምቶ ነው። ከዛ በኋላ ያው በታየ ቁጥር የምታገኘው ነገር አለ። ያ የስራው ባህሪ ነውና ይሄ በሆነበት ሁኔታ ውስጥ እንግዲህ ቅድም አንተም አንስተዋል ደግሞ አርቲስት ገነት ንጋቱ አንድ ቪዲዮ ሰርታለች። ያም ቪዲዮ ምንድነው? ኮሜዲያን ደረጀን እንግዲህ ሆስፒታል እያለ ደውላለት ስላለው ነገር ቪዲዮ ሰርታ ነበረ። እኔ በሱ ቪዲዮ ላይ እኛም ፕሮግራም ሰርተናል። እውነት ለመናገር በርካታ ተመልካቾች አይተውታል። አሁንም ገብተው ሊያዩት ይችላሉ ተመልካቾቻችን። እሱ ቪዲዮ ላይም እኔ አሁን እንደ ስህተት ያየሁት ምንድነው፣ ትልቁ ስህተት ምንድነው፣ ለኮሜዲያን ደረጀ ኃይሌ ልትነግረው ይገባል ነው እንጂ እሷም ያረገችው ነገር ምንድነው፣ በቃ ቤተሰብ አላት። ቤተሰብ ገኒ ፋሚሊስ የሚል ዩቲዩብ ቻናል ነው ያላት። ሰው ለቤተሰቦቿ አዳዲስ ነገሮች ሲኖሩ ታስታውቅበታለች። ስለዚህ ጓደኛዋ ነው፣ የስራ ባልደረባዋ ነው። ህልፈቱን ሰማች። ሰው በቀጥታ ያረገችው ምንድነው፣ ለአድማጭ ተመልካቾቿ ነው ያደረሰችው። ትልቁ ችግር ግን ምንድነው፣ የደረጀን እንግዲህ ሀሳብ ሳታስፈቅደው ወይም ደግሞ ለአድማጭ ተመልካቾቻችን ልናደርስ ነው ጉዳዩ ምን ይመስላል የሚለውን ነገር ይሄ አንዳንዴ ፕሮፌሽናል ሳትሆን ስትቀር ሉዝ የምታደርጋቸው ነገሮች አሉ። ይሄ ሁሉም ነገር እንደወረደ አይሆንም በዚህ ጉዳይ ላይ እና እሱን ነው እንደ ስህተት ያዩት። ያንን ተከትሎ ነው አሁን እንግዲህ ዩቲዩብ ቻናሎች በፍጹም የነጻነት ወርቅነህ ቀብር ላይ እንዳትገኙ ባካችሁ፣ እንደ ማሳሰቢያም እንደ ማስጠንቀቂያም ተብሎ በማህበራዊ ሚዲያ በተለይ በፌስቡክ ላይ የተሰራጨው። ይህንንም ተከትሎ ማንም ዩቲዩብ ቻናል ወደዛ አልሄድም። እውነት ለመናገር ግን ደግሞ እንደ ታሪክ የነጻነት በኢትዮጵያ እንግዲህ
የፊልም የቲያትር ኢንዱስትሪ ውስጥ ትልቅ አሻራ ያሳረፈ ነው። ከዛ ባለፈም ደግሞ በቴሌቪዥንም የፕሮግራም አዘጋጅ ሆኖ እንግዲህ በአንድ ሁለት ቴሌቪዥን ጣቢያዎች ሰርቷል። አንዱ በኢቢኤስ ነው፣ አንዱ አይ ቲንክ ናሁ ነው እና በእነኚህ ጣቢያዎች ላይ ትልቅ ፕሮግራም መሪ ሆኖ ሰርቷል። በነገራችን ላይ አንድ ጽሁፍ ምን የሚል አነበብኩ መሰለ፣ የነፃነት ህልፈት ያሳዝነው ትላልቆችን አይደለም፣ በጣም ህፃናትን ልጆችን ነው። ህፃናትን ነው በጣም ያሳዝነው። ብዙዎች እሱን ማግኘት ብዙዎች እሱን መምሰል ይፈልጉ ነበርና የእሱ ህልፈት የብዙ ህፃናትን ስሜት ጎድቷል የሚል ጽሁፍ አንብቤያለሁ። እውነት ነው። በርካታ ህፃናት እኮ ቤት ውስጥ እንደ ቤተሰብ ጨዋታ ፕሮግራም ለመምራት ሲሞክሩ እንደሱ ሲስቁ ምናምን ነው የምትመለከተውና ይሄ ትልቅ ኢትዮጵያዊ ሰው ነው ያጣ ነው። የሚገርምህ አሁን ስትል ያው አያድርሰውና አንዳችን ገባ ወይ ደግሞ ብዙም የማይታወቅ ሰው ሲሞት ያን ያህል ዘገባው አይሰራም። እንደውም መጥተው የማስታውሰው የዛሬ እንግዲህ ባቡጂ ካረፈ ስንት ጊዜው ነው? ወደ 2 ዓመት ይሆናል መሰለኝ፣ ወይ ዓመት 2 ዓመት። የዛኔ እንዴት የሱን ቀብር አልዘገባችሁም ተብሎ ብዙ ቻናሎች እኛንም ጨምሮ ሲወቀሱ ነበር። እንግዲህ አስበው ልዩነት። ለምን አይከበርም እንዴ እሱስ እንትን አይደለ ወይ ብለው ከውስጣቸው ተቆጭተው የጠየቁ ነበሩ። አስታውሳለሁ ይሄንን እና ቤቱ ሄደን ከቀብሩ በኋላ እኛ በዛን ጊዜ እንደዚህ በፉል ፕሮዳክሽን የምንቀሳቀስበት ጊዜ አልነበረም። ስለዚህ መጨረሻ ላይ ዝም ብለን ለቤተሰቦቹ እግዚአብሔር ያጽናችሁ ብለን ሄደን የሆነ ፕሮግራም ሰራን። ያንን ሰምተን እና ሰው አንዳንዴ ሲናገር የትኛው እንደሆነ አይገባውም። ለምን ተዘገበ የሚባል ነገር የለም። መዘገብ በቃ እንደውም መታደል ነው የምልህ። ማለት ሳይዘገብላቸው አልፈው ብዙ ሰው ሳይሰማ እንትን የሚቀበሩ አሉ። ድጋሚ ደግሞ ፌስቡክ እና ዩቲዩብ እና ቲክቶክን እንዳትመጡ ብለህ ስትል ከዛ በኋላ ምንድን ነው የሆነው? ቀብሩ ተላለፋል፣ የቀጥታ ስርጭት ኢቢኤስ ላይ ከተላለፈ በኋላ ከዛ ላይ ያሉ ቪዲዮዎች፣ ምስሎች፣ እንትኖች እየወጡ አጥለቀለቁታል። ቲክቶክን ምንም እኮ ማለት ልታረግ የምችለው እናንተ ሄዳችሁ ብትዘግቡ የሌላ ዩቲዩብ ቻናል ሄዶ ቢዘግብ ሊያደረግ የሚችለው ነገር ነው የሆነው አይደለ? በቃ እዛ ላይ ያለውን ነገር ወስደው በቃ በተለያየ ምክንያት አንዳንዶቹ እንደውም ባልሆነ ምክንያት ከሌ አለቃቀሷ እንትን ነው ምናምን ትችት ውስጥ ሁሉ ገብተዋል። ያንን ቪዲዮ የት ነው ያገኙት? እኛ ላይ ወይ ሌላ ዩቲዩብ ቻናል ላይ አይደለም፣ ኢቢኤስ ላይ በተሰራጨው እንትን ነው። ሶ አልገደባቸውም ልልህ ነው። ባለጌዎች ካሉ በብልግና ነገሮችን አንሸዋረው የሚዘግቡ ካሉ እነሱን አታግዳቸውም በየትኛውም መንገድ። ለምን ምስልና ድምፁን አቅርበህላቸዋል። ሌላ ዩቲዩብ ቻናል ብለህ አሁን ምንድን ነው ፌስቡክ ፔጆች ብለህ አሁን ገነት ያቀረበችበት መንገድ ተብሎ ኦኬ፣ እሷ ኖርማሊ የቤተሰብ ነገር ነው የምታቀርበው። ስለዚህ ምንድን ነው ስሙ የዜና አትሰራም። ስለዚህ አሁን ዜና ለምን መስራት ፈለገች? ኦኬ፣ አይ የሙያ ባልደረባዋ ስለሆነ ዜና ልትሰራ ፈለገች። ያቀረበችበትን መንገድ ሊተች ይችላል። ሳታሳውቀው ላለችው ሰው እነዚህ እንትኖችን አልጠበቀችም። አይ ቲንክ ያም ተሰምቷት አውርደዋለች። እንትን እንላለን። ግን ቅድም እንዳልነው እሷን ሲወቅሱ የነበሩት ግን አንተ እንዳልከው ያልተገባ አይነት የሆነ እንዴት ነው ቆዩ እኛ ቻናል ላይ እኛ ፔጅ ላይ ተጠባበቁ የሆነ እንግዲህ ምናበስራችሁ ራሱ ሊባል በሚችል ሁኔታ ማለት ነው። እንግዲህ የሆነ መርዶ ልናረዳችሁ ነውና ስለ አንድ ትልቅ ሰው ሞት በቃ ተጠባበቁ የሚባል ነገር የለም። የሆነ እንትን የምትሰጠው ነገር አይደለም አይደለ? ቤተሰብ ማወቅ አለበት የሚባለው ነገር አለ። እኔ አሁን የዛኔ አንተ አልተመችህም ነበር። እኔ ፕሮግራሙ እንድሰራው ስንነጋገር ምንድን ነው ይሄ ኦፊሻል ነው ወይ ብለን ተነጋግረን ነው አይደለ የሰራነው። ኦፊሻል መሆኑን አይተን ጌጡ ዘግቦታል። ምክንያቱም ጌጡ በጣም የቀረበ ነው ለሰዎቹ። ስለዚህ ኢሪስፖንስብል የሆነ ስራ ሲሰራ እስካሁን አላየነውም። ስለዚህ እሱን ሪፖርቲንግ እናምነዋለን። ከዛም እንደውም አለፈና ተዘጋጅቼ እንትን ስል የጌጡን ሳይሆን ሁሉ ያየሁት ማን ነው የዘገበው ዜናውን የነበረው እኛ በምንሰራበት ሰዓት ኢቢኤስ ራሳቸው ፌስቡክ ፔጃቸው ላይ ተናግረው ነው። ስለዚህ ያንን ስንሰራ በእርግጠኝነት ኢቢኤስ ፌስቡክ ላይ ወጥተው የነፃነትን ሞት
እንግዲህ ካረዱ ቤተሰቡ አውቋል ብለን እኛ ተረድተን ነው። መቼም ኢሪስፖንሲብል የሆነ ስራ አይሰሩም ብለን ስለምናምን እና አሁን እንደዚህ አይነት ነገሮች ደጋግሞ በነገራችን ላይ የሚመጡት ትልልቅ ሰዎች ሲያርፉ ነው። አሁን የእንትናም የአስፋው ጊዜም ነበረ ተመሳሳይ ነገር፣ ማዲንጎ ያረፈ ጊዜም ነበረ ተመሳሳይ ነገር። እንደዚሁ ገብተው ቲክቶከሮች ዝም ብለው ለቀቁ የሚባል ነገር ነበር እና ሪስፖንሲብል የሆኑ ቻናሎች አሉ። ማንም እንትን ሊላቸው ማለት እንግዲህ ራሱ ተመልካቹ ነው ገፍቶ ሊተዋቸው የሚችለው። አንድ ጊዜ ሰይፉም ስለዚህ ጉዳይ አንስተዋል አይደለም አሉ ባለማየት ነው። በቃ ኢሪስፖንሲብል ከሆኑ ኃላፊነት በጎደለው መልኩ የሚሰሩ ከሆኑ አላማቸው ሰውን አሳስቶ ገንዘብ ማግኘት ከሆነ ሰው እነሱ በሂደት ተገፍተው የሚወጡ ናቸው። ግን ካነሳው አይቀር የፌስቡክ ኮንቴንት አሁን ምንድን ነው? የፌስቡክ ኮንቴንት አይዘር የዩቲዩብ ኮንቴንት ነው ወይ የቲክቶክ ኮንቴንት ነው አይደል? ፌስቡክ ላይ ብቻ በቃ ለብቻዬ ይሄንን ኮንቴንት ፌስቡክ ላይ ካልሆነ የትም አላገኘውም የምትላቸው እንትኖች አሁን እየጠፉ ነው። በፊት ላይ ጽሁፎች በጣም ምርጥ ጽሁፎች የሆነ ጥልቀት ያላቸውን ጽሁፎች እናነብ ነበር ፌስቡክ ላይ። አሁን ግን ጽሁፎቹ ራሱ ዩቲዩብ ላይ ስላዩት የሆነ ጉዳይ ወይ ቲክቶክ ላይ ስላዩት የሆነ ጉዳይ ነው የሚያወሩት አይደለ? አሁን የፌስቡክ አሁን ሳስበው ዩቲዩብ እና ቲክቶክ ባይኖር ፌስቡክ ላይ የሚጻፍ ደግሞ ወይ የሚለጠፍ ነገር ሁሉ አይኖርም ሁሉ ለማለት ያስደፍራል። እሱን በእርግጠኝነት አንተ የሚያስተዋልከው ነገር ነው። ፌስቡክ ላይ ሲወራ የሚውለው ነገር ቲክቶክ ላይ የተፈጠረ ወይ ዩቲዩብ ላይ የተፈጠረ ጉዳይ ነው። ስለዚህ አሁን የሆነ ፌስቡክ ላይ ኦሪጂናል ኮንቴንት እየጠፋ ነው እንደው ካየነው ማለት ነው። በቃ በብዛት የለም። በቃ እንትን ነው። እንደገና ጊዜውም እየተቀየረ ነው አይደል? መቀየር አለብህ ማለት በቃ በፊት መንግስት ሚዲያ ነበር የሚያውጨው። አሁን ግን በቃ ሁሉም እኛ እኮ ለምሳሌ 800 ምናምን ሺህ ባይኖርህ እኮ ማንም የሚሰማ የለም። ዝም ብለህ ሄደህ ብትጮህ የሚሰማ ከሌለ ዜናውንም አሰራውም አይደለም። አይ የሚያዳምጡ የሚጠብቁ ዜና ምንሰራላቸው ሰዎች አሉ። የዛሬው ደግሞ አጋጣሚ የሆነው አሳዛኝ ዜና ነው። ይህን አሳዛኝ ዜና እንዘግባለን ሪስፖንሲብል ኃላፊነት ወስደን ብለህ ነው የምትሰራው እንጂ ባይኖርህ እኮ አሰራውም። ሁሉም ሰው ሊሰራው አይችልም አይደለም። በቃ ጥቂት ቻናሎች ናቸው ኢትዮጵያ ላይ ያሉት አሁን ተሰሚነት ያላቸው ዜናም ይሁን ኦሪጂናል ኮንቴንት የራሳቸው የሆነ የሚሰሩ ተደማጭነት ያላቸው ታማኝነት ያላቸው እነሱንም እንትን ልንላቸው። መንግስትም ደግሞ በቃ አሁን ሪኮግናይዝ አድርጓቸዋል። በፊትም አድርጓቸዋል። አሁን ግን በተለይ ብሎ ዩቲዩበር ቲክቶከር ገንዘብ እያገኛችሁ ስለሆነ ታክስ መክፈል አለባችሁ ብሎ የሆነ ነገር ኢንትሮዲውስ አድርጎ ልክ እንደ አንድ ስራ እያያቸው እስከሆነ ድረስ አሁን ዝም ብለህ ልክ እንደ ቅድም እንዳልኩ እንደ ተቀጽላ ስድብ ፌስቡከር ወይ ደግሞ ዩቲዩበር ቲክቶከር የምትለው ነገር አይደለም። አሁን እንደውም ፌስቡክም ላይ ራሳቸው ገቢ የሚያገኙም እነሱም ከዚህ ጋር እንደተከተቱ ራሳቸውን ማየት አለባቸው። አንድ ልጅ የዳሎል ኢንተርቴይንመንት ላይ ያለ ልጅ ኑቲ ነው መሰለኝ ስሙ እና ያው በጣም ተወዳጅ ነው። ብዙ የሚሰራቸው ኮንቴንቶች አሉ። ሪያክሽን ነው የሚሰራው ወይ ደግሞ ዜና ነገሮች በስንት አንዴ ያቀርባል። በሙያውም አይ ቲንክ የሕክምና ባለሙያ ነው እሱ። ብዙ ጊዜ እንደዚህ አይነት እንትኖች ሲመጡ እውነቱን ነው። ለምሳሌ አቴንሽን ግራም የሚያደርጉ ናቸው የሞት ዜናዎች። ስለዚህ እሱን ሲሰራ ብዙ ሰው ያያል። በዛ ምክንያት ያገኘሁትን ገንዘብ ለበጎ አድራጎት ብሎ አሁን ለሶስተኛ ጊዜ ነው። መጀመሪያ በታሪኩ ባባ ጊዜ፣ ከዛ ደግሞ አስፋው ጊዜ፣ አሁን ደግሞ የነፃነት ጊዜ ብሎ እነሱን ገንዘቡን ለእንትን ጥቅም አውላለሁ ብሎ ለዩቲዩበሮች ጥሪ አቅርበው ነበር። አሁን የዩቲናስ እንትን በጣም የሚገርም ነው፣ የሚበረታታ ነው። ማለት አሁን እንደዚህ አይነት ጥሩ እንትን ኖሮ ወይ ደግሞ ኢኒሼቲቭ ይዘህ ስትመጣ የሚደነቅ ነው። ግን የሆነ የሚጎለው ነገር ግን አለ በእኔ እይታ። ምክንያቱም አሁን ለዩቲዩበሮች ጥሪ ያቀርባለሁ ሲል ቶታሊ ለምሳሌ ራሱን ትልቁን የእንትናን ቻናል ረስቶታል። የቲቪ ጣቢያ ነው ኢቢኤስ፣ እነሱን ረስተዋል። ትልልቆቹን እንትን ብለዋል። አሁን ትንንሽ ቻናሎች ገባ በሚያገኙት ገንዘብ እንደምንም ስክራምብል እያደረጉ እየኖሩ ያሉ ብዙ ቻናሎች እንዳሉ የተረዳ አልመሰለኝም። በአንድ ጊዜ ደግሞ
ኪራይ ካለብህ የሰራተኛ ደሞዝ ካለብህ ምናምን እንደዛ አይነት ነገሮችን ችለህ በቃ ቀጥታ አንዴ ይሄን ያገኘሁትን ሁሉ 5 ቪዲዮ ሰርቻለሁ የእሱን ሁሉ ወጪ ልክፈል ወይ ደግሞ ለበጎ አድራጎት ላውል ማለት የሚችሉበት አቅም ላይ ሁሉም እንዳልሆኑ መረዳት አለብን። ማለት እሱ ሊያደርገው ይችላል እንግዲህ የገቢ ምንጩ ወይ ደግሞ እንትኑ ፈቅዶለት ስለሆነ ሊሆን ይችላል። ግን እንደዛ አሁን ኑ ብሎ ሲጠራና ዩቲዩበሮች ሳይሄዱ ሲቀሩ እንዴት ነው አይ ለምን አልሄዳችሁም ጥሪ አቅርቦላችሁ ለምንድን ነው ያገኛችሁት ገንዘብ እንትን ላይ ያለዋላችሁት የሚል አይነት ወቀሳ ያጋልጣል ሌሎቹን ማለት ነው። ግን እነሱ የመስጠት አቅም ማይኖራቸው ብዙ አሉ። በዛ ላይ ደግሞ ገባ ሌላም ወቀሳ የሚቀርብባቸው ትልልቅ ራሳቸውን የቻሉ ቴሌቪዥን ጣቢያዎችም አሉ። አሁን የነፂን የመጨረሻ የሰራቸውን ፕሮግራሞቹን በማውጣቱ ወቀሳ እያቀረቡበት ያሉም አሉ ኢቢኤስ ላይ። ለምን ማለት በጊዜው ቀርባችሁ ለምን እንትን አላላችሁ ምናምን ይሏቸዋል። እነሱ በራሳቸው ጊዜ የሚያደርጉት ነገር ሊኖር ይችላል። ግን አንዳንዴ ራሳችንን እንችለን በቃ እኔ ለምሳሌ የእሱን ሞት አውጄ ያገኘሁት ገንዘብ እውነት እንትን አላለኝም ስሜት ወይ ደግሞ ደስታን አልሰጠኝም እና የሆነ ለሱ ማስታወሻ የሚሆን አረጋለሁ ብሎ ያንን ማድረጉ በጣም የተገባ ነው። ግን ሁሉም ዩቲዩበሮችን ብቻ ሲል የሆነ የጎደለው ነገር አለ። ላይክ ኦኬ ከዩቲዩበሮች በላይ ደግሞ ትልልቅም የቴሌቪዥን ጣቢያዎችም አሉና እነሱስ ይካተታሉ ወይ? እነዛ አይነት ነገሮች ግልጽ ሳይሆኑ በመሆኑ ሜቢ በግማሽ እንትን ብዬዋለሁና ብቻ በዛ ነው የማየው። እዚህ ጋር እውነት ለመናገር ያነሳውን ሀሳብ እኔም እስማማበታለሁ። እኔ እንደውም ምንድን ነው ብዬ ነው የማስበው መሰለህ እንግዲህ ዩቲ ቅድም አንስተዋል የተለያዩ ስራዎችን ይሰራል በዚህ በሶሻል ሚዲያ እንትን ላይ ብዙ ስልጠናዎችን ነው የሚሰጠው። ገበያ አለው። ያው ስላነሳው እንደው ጠቀስ አድርገን እንለፍ ብዬ ነው። ዳሎል ኢንተርቴይንመንት የሚባል ዩቲዩብ ቻናል አለው። እንደዚሁ አካዳሚ አለው። ዳሎል አካዳሚ የሚባል አለው። ዳሎል ገበያ የሚባል ቻናል አለው። ምንድን ነው ብዬ ነው የማስበው የሄደበት መንገድ ጥሩ ነው። ቅድም አንተም ብለሃል፣ እውነት ነው። እኔም ፐርሰናሊ አሁን ብትጠይቀኝ በነፃነት ወርቅነህ ስም የሆነ በጎ ነገር የሚያደርግ ወይ ከጥበብ ዘርፍ ጋር የተያዘ ስራን መስራት የሚችል አንድ የሆነ ተቋም ቢኖር ደስ ይለኛል። ምንም ጥያቄ የለውም። እሱን መሆን የሚፈልጉ ሰዎች እሱን መሆን እየፈለጉ ያሉ ታዳጊዎችን ማሰልጠን የሚችል አንድ ተቋም ቢቋቋም ደስ ይለኛል። ኢቨን ምን ተብሎ ተነስቷል? የነፃነት የቤተሰብ ጨዋታ የነፃነት ጨዋታ ይሁን የሚል እንግዲህ ጥያቄዎችም እየተነሱ ስለሆነ ማለት ነው። ይሄኛው ግን አሁን የዚህ ከገንዘቡ ጋር ተያይዞ የተነሳው ነገር ምንድን ነው? ሰዎች እንዲያውቁት የሚያስፈልገው ለምሳሌ አንድ ዩቲዩብን ስንሰራ ቀላል ስራ አይደለም የምንሰራው። 3-4 ካሜራ አድርገን ላይቶች አሉ፣ የተለያዩ ወጪዎች አሉ ምናምን፣ ምንም ጥያቄ የለውም። ራሱ ወጪ አለው። የሆነ ነገር ለማስገባት ወጪ ታወጣለህ። ከዛ ደግሞ ሰውነህና መብላት፣ መጠጣት፣ የትራንስፖርት ምናምን ይኖራል። እነኝህ ከዚህ የተረፈ ነገሮች ሊገኙበት ይችላሉ። እውነት ለመናገር አሁንም ደግመን የምንናገረው ወይ እኔ የምናገረው ነገር ምንድን ነው? ዩቲዩብ ቻናል ሰዎች በስነ ስርዓት እስከሰሩበት ድረስ ከየትኛው ማህበራዊ ሚዲያ ላይ ካሉ እንደዚሁም ከየትኛው ሜይንስትሪም በላይ ክፍያን የሚከፍል ትልቅ ፕላትፎርም ነው። በቃ ይሄ ግልጽ ነው እስከተሰራ ድረስ። ይሄ ማለት ግን ሁሌ ገንዘብ ይገኝበታል ማለትም ደግሞ እንዳልሆነ ሰዎች መረዳት አለባቸው። ነገሮችን በተከታታይ መስራት አለብህ፣ ጊዜ መስጠት አለብህ፣ ህይወትህ እሱ ሊሆን ይገባል ምናምን እና ከዛ በኋላ ነው የሚከፍልህ። እንደው ተሳስተ እንደው 2 ሳምንት 1 ሳምንት ስራ ባሰራ አልጎሪዝም የሚባል ነገር አለና ከዛ ትወጣለህ። ያንን መልሰ እስክታገኘው መልሰ ያንን ነገር እስክታስተካክለው ምናምን ጊዜ ይፈልጋልና እውነት ለመናገር ብዙ ይሄ ምንድነው ያለህን ነገር ሰጥተው ስትሰራ ብዙ ነገር እሱ መልሶ ይሰጣል። ይሄ ምንም እሙን ነው። ለምሳሌ ኢትዮጵያ የሚለው ስም ጎግል ላይ ሰርች ሲደረግ ይዞት የሚመጣው ኢትዮጵያ ደሃ እንደሆነች ረሃቡን፣ ጉስቁልናው ምናምን ነበረ። አይሾ ስፒድ ኢትዮጵያ ውስጥ ከመጣ በኋላ ግን መልኩ ጎግል ላይ
በየትኛውም ሁኔታ ፕላትፎርም የትኛውም ፕላትፎርም ላይ ኢትዮጵያ ብለህ ሰርች ስታደርግ የኢትዮጵያን ጥሩ ጎን ነው የምታየው አሁን ላይ። ይሄ ምን ማለት ነው? ይሄንን ማን ነው ያመጣው? አይሾ ስፒድ ደግሞ የዩቲዩብ ሸቃይ ነው በእንትኖቹ አባባል እንግዲህ የዩቲዩብ ሸቃይ የኢትዮጵያን ኢሜጅ ቀየረ ልንል ነው ማለት ነው። በትክክል። ስለዚህ ነገሮች ሊታዩ የሚገባቸው ከዚህም አንግል ነው። የአንድን ሀገር ገጽታ አንድ የ21 ዓመት ወጣት ዩቲዩብ ላይ ላይቭ ስትሪም በመስራቱ ቀይሮታል። በቃ ምንም ይሄ የምታስተባብለው አይደለም። በርካታ ታዋቂ ዓለማችን ላይ ያሉ ታዋቂ ሰዎች በሙሉ እንደዚሁም ደግሞ ዩቲዩብን የሚመለከቱ ማህበራዊ ሚዲያ ላይ ያሉ ሰዎች ኢትዮጵያ እንደዚህ ነች ወይ፣ አዲስ አበባ እንደዚህ ነች ወይ፣ እንመጣለን፣ እዛ ሄጄ መኖር ነው የምፈልገው፣ ተሸውደናል፣ ሰዎች ስለ አፍሪካ ስለ ኢትዮጵያ የነገሩን ነገር የተሳሳተ ነው የሚል ግንዛቤ እንዲፈጠር አድርጓል። በርካታ ታዋቂ ሰዎች ስለ ኢትዮጵያ እንዲያውቁ አድርጓል። እና እንደዚህ አይነትም ትላልቅ ስራዎችን የሀገር ገጽታን መለወጥ የሚቻልበትም ፕላትፎርም መሆኑን ሰዎች ሊረዱ ይገባል። ስለዚህ ይሄ ምንድነው ሆይሆይታ ነው የሚባለው። ለምሳሌ አሁን ቅድም እንዳልነው የዛ ጉዳይ የዚህ ቀብሩ ላይ እንዳትመጡብን ምናምን፣ በቃ ፌስቡክ ላይ የሆነ ሰው ሀሳቡን አመጣው፣ ተቀባበሉት፣ ጥሩ ነው። እንግዲህ የሚጠቅም ከሆነ ዩቲዩበሮችን ይጎዳል የሚል እምነት የለኝም። ቅድም አንተም ብለዋል። በየትኛውም መንገድ ቪዲዮዎቹ ይወጣሉ፣ ፎቶዎቹ ይወጣሉ፣ እሱም መስራት ይችላል። እኛ አልሰራንም። አሁን ለምሳሌ የቀብር ስነስርዓቱን እኛ አልሰራንም። ያልሰራነው ለምንድን ነው? በቃ አልፈለጉም፣ ቤተሰቦቹ አልፈለጉም። ማክበር አለብህ። የአካባቢ ሰው ቤተሰቡ ይሄን ጉዳይ አልፈለገም፣ ማክበር አለብን። ነገር ግን ዞሮ ዞሮ ጉዳዩ ዩቲዩብ ላይ ወጥቷል። ኢቢኤስም አስተላልፎታል። ላይቭ ቀጥታ ስርጭት ነበረው ዩቲዩብ ላይ፣ ኢቲቪም ነበረው፣ አዲስ ሚዲያ ኔትወርክ ነበር፣ እንደዚህ የመንግስት ሚዲያዎች ነበሩ እንትኑ ላይ እና ቪዲዮ በአንድም በሁለትም ወጥቷል። የተለያዩ ጣቢያዎች ሰርተውታል፣ የተለያዩ ዩቲዩብ ቻናሎች ሰርተውታል። ግን እንዳልኩ አንዳንዴ ነገሮችን የምናይበት እንትን ይሄ በጅምላ ይሄ በግሩፕ የመነዳት ነገር ባይሆን ብዬ አስባለሁና የዩቲዩብ ቀላል እንዳልሆነ ሰዎች እንዲረዱ ነው። ያው ትልቁ ዓላማ ትልቁ ሐሳቤ ምንድነው? ሰዎች ዩቲዩብን በቃ ገንዘብ ከማግኛና ይሄ የተሳሳተ መረጃ ከመንዛት ይሄ አሉባልታ ብቻ የሚወራበት እንዳልሆነ ትልቁ ማሳያ እውነት ለመናገር አይሾ ስፒድ ነው። አይተናል። የኢትዮጵያን ገጽታ ለአንዴና ለመጨረሻ ጊዜ ለውጦታልና እንደዚህ አይነት ትልቅ ስራም ሊሰራበት ይችላል በስነ ስርዓት እስከተያዘ ድረስ። ግን በስነ ስርዓት ሊያዝ ይገባል። አንዳንድ ስህተቶች ሊኖሩ ይችላሉ። ቅድም አንስተናል አይደለም? ማህበራዊ ሚዲያ ላይ ሜንስትሪሞች ላይ ራሱ ስህተቶች እንመለከታለን። ትሳሳታለህ። ሰው ነህ። የሚሰራ ሰው ሊሳሳት ይችላል። አንዳንድ ሰዎች ግን አውቀው ይሳሳታሉ። አውቀው ችግር ይፈጥራሉ። አውቀው የተሳሳተ መረጃ ይሰጣሉ። ለምሳሌ አሁን በጣም በሚያሳዝን መልኩ የማስተር አብነት እንግዲህ አሁን ለሕክምና ታይላንድ ነው ያለው እና አርፏል ብለው የሆነ የእሱን ፎቶ አድርገው የሆነ የመቃብር ስፍራ አድርገው ምናምን የሚሰሩ እንግዲህ ዩቲዩብ ላይም ቲክቶክ ላይም ፌስቡክ ላይም አሉ። እንደዚህ አይነት ሰዎች አሉ። እነኚህ እንግዲህ ለእነሱም ማስተላለፍ የምፈልገው ያው ቪው ለማግኘት ሰው ጋር ለመድረስ ሰብስክራይበራቸውን ለመጨመር ይገባኛል። ይሄ በአቋራጭ የሆነ ቦታ ለመድረስ ነው ሀሳባቸው። ግን እንደዚህ አይደለም። ረጅም ጊዜ የሚፈልግ ነው። በቃ ስራው ፕላትፎርሙ ጊዜን ሰተህ ራስን ሰተህ ስትሰራበት ይከፍልሃል። ስለዚህ ይሄ የአቋራጩን ነገር ትቶ ወይም ደግሞ የሆነ የተሳሳተ መረጃ በመስጠት ቪው ከማግኘት ይልቅ ጥሩና የተሻለ ነገር ሰርቶ ጊዜ ጠብቆ እንግዲህ ቋሚ የሚባሉ ቤተሰቦችን ማፍራት ይሻላል ብዬ አምናለሁ። እነኚህ እንደዚህ አይነት ስራም የሚሰሩ ናቸው እንግዲህ እንደዚህ አይነት ችግር እየፈጠሩ ያሉት ስራዎች እንዳይሰሩ ሰዎች እንዳያውቁ እንዲደረግ እያደረጉ ያሉት እንደዚህ የተሳሳተ መረጃን የሚያካፍሉ የውሸት መረጃን የሚሰጡ ሰዎች እንግዲህ አሉ ፕላትፎርሙ ላይ። እነሱ መለየት ይቻላል እነማን ናቸው ምንድን ናቸው። እንግዲህ የተመልካቹም እንትን ነው ምርጫ ነው። ይሄ በጣም የታወቁ ነበሩ በፊት ላይ ኢቨን ጠቅላይ ሚኒስትሩን ሞቱ፣ በየሳምንቱ ጠቅላይ ሚኒስትሩ ሞቱ። ሰይፉ ራሱ ተናግሮታል ስንት ሞተ እንደተባለ። በቃ የሆነ የሰይፉን ሚስት አይኗን አቅልተው ምናምን ተንብኔል ሊሰሩና እንደዛ አይነት የሚሰሩ አሁን ግን የሉም። በቃ እንትኑ ማስ ሪፖርት ያደረጓቸውና ይወገዳሉ ከእንትኑ
እና እኛ እንደው የምናስበው አሁን እንግዲህ ድጋሚ በደንብ ተጠናክረን መስራት ስንጀምር የምናስበው ዩቲዩብ ኢትዮጵያ ውስጥ ማለት ነው ገና ነው፣ ተደራሽነቱ በጣም ገና ነው። ቅድም እንዳልከው ብዙ ሰው ሰራተኛ ሊሆንበት ሊቋቋምበት ቤተሰቡን ከራሱ አልፎ ቤተሰቡን አጠገቡ ያለውን ሰው ሊረዳበት የሚችልበት ፕላትፎርም ነው። እኛ ሀገር ያለ ዩቲዩብ እውነቴን ነው የምልህ ገና አልዋጠጡትም መሰራት ያለበት። ሁል ጊዜ ከአንተ ጋር እናወራለን አይደለ? በቃ አቅማችን በደንብ ደርጅቶ ከአዲስ አበባ ወጥተን በቃ መላው ኢትዮጵያን ማካለል እስክንጀምር እኔ እውነቴን ነው የምልህ በጣም ጉጉት ነው ያለኝ። ገባ? በቃ ኮንቴንቶቻችን በቃ አሁን የኢትዮጵያ ኮንቴንት የታወቀ ነው አይደለ? አሁን በተለይ አሁን ላይ በቃ የሆኑ የአንድ ሰው ታሪክ ይቀርባል። የሆነ ለየት ያለ ታሪክ ሊኖረው ይችላል። ከሰሞኑ ደግሞ የሆኑ የሚጣሉ ቤተሰብ አባላት ወይ ባልና ሚስት ወይ ምናምን አይነት ነገሮች ምናምን ነው እንጂ የተለየ ነገር አሁን በጣም ዓለም አቋርጠው መጥተው እኛ ሀገር እኛ ዩቲዩበር ያልሰራናቸውን ዓለም አቋርጠው መጥተው እየሰሯቸው ነው አይደለ? አሁን የማን ነው የምግብ ማትበለዋ ሙሉ ነው ስሟ ኮንታ ያለችው የእሷን ታሪክ አሁን ከስንት አቋርጠው መጥተው እየሰሩ እንደዛ አይነት ነገሮች የማይታወቁ ብዙ በጣም አስገራሚ አስደናቂ የሆኑ ታሪኮች አሉ መላው ሀገር ላይ። ያንን እስክንሰራ ነው እንደውም እኛ በጉጉት እንትን እያለን ያለ ነው አይደለም። እና አሁን እነዚህ እንትኖች በቃ አጓጉተውን ሳይሆን ወደዛ ያደርሱናል ብለን ነው የምንሰራቸው። እና እነዚህም ደግሞ ኢሬስፖንስብል የሆኑ ኃላፊነት የማይሰማቸው አጭበርባሪ ውሸታም ምናምኖች ሁሉም ቦታ አሉ፣ ማህበረሰብ ውስጥ አሉ፣ ሜንስትሪም ሚዲያ ላይ አሉ፣ ሶሻል ሚዲያ ላይ አሉ፣ ፌስቡክ ላይ ዩቲዩብ ላይ ሁሉም ቦታ አሉ። ሶ በእነሱ ምክንያት አንድ ላይ ሌላ ጅምላ የሚባል ነገር መኖር የለበትም። ሌላ እንግዲህ ልል የምችለው ነገር ይሄን ነው ማለት እንትኖቹን ይሄ ፍረጃው ሳይሆን በቃ ስራው ላይ እንዴት ነው ትኩረት ብናደርግ ማን ነው የሆነው ሪስፖንስብል ሆነ ስትሰራ ደግሞ የምትሸጠው እውነታን የምትሸጥ ከሆነ በቀላሉ ማደግህ የማይቀር ነገር። አሁን በቀላሉ የሚገኝ ቁጥር አይደለም አይደለ? ምናምን 100,000 ወይ እንትን 100,000 እየተባለ የሚጠራው ሰብስክራይበር ቁጥር ዝም ብሎ የሚመጣ አይደለም። እንደዚሁም ትልልቅ የቴሌቪዥን ጣቢያ ላይ ሲሰሩ የነበሩ በኋላ ላይ ምንድን ነው የሚያደርጉ ሲወጡ ምንድን ነው ይዘው የት ነው የሚመጡት? ብዙዎቹ ሁሉም ኦልሞስት ሁሉም ማለት ይቻላል ዩቲዩብ ላይ ነው አይደለም የምናያቸው። ሲሰሩበት ከነበረ የቴሌቪዥን ጣቢያ ወጥተው ሲከፈላቸው የነበረ ትልልቅ ክፍያም ካለ ከዛ የተሻለ ላገኝ እችላለሁ ብለው የት ነው የሚመጡት? እያየን ነው እኮ አይደለ? ዩቲዩብ ላይ ነው የሚመጡት ሁሉም። እና ይሄን አረዳድ ያው የሚያውቁ ብዙ አሉ፣ ለማያውቁ ለማብራራት ነው እንግዲህ የዚህ ፕሮግራም ዓላማ። እንግዲህ እሱም ነፃነትም ካረፈ አሁን ሳምንቱ ነው እና በቂ ጊዜ ሰጥተነዋል። ወዲያው ወጥተው ብናብራራው የሆነ ሰው ስሜት ላይ ነው በደንብ ላይረዳ ይችላል። አሁን ግን በቂ ጊዜ አልፈዋል። በደንብ የሚረዳው የሚገባው ይገባዋል ብለን ስላሰብን ነው ይህን ፕሮግራም አዘጋጅተን እንግዲህ እያቀረብን ያለ። አሁን ላይ ኢትዮጵያ ውስጥ ማህበራዊ ሚዲያን እንደ አልባሌ ነገር መመልከት ዋጋ ያስከፍላል ብዬ አስባለሁ። ብዙ ነገር ነው የሚያሳጣው። ማህበራዊ ሚዲያን በደንብ አለመጠቀም፣ ማህበራዊ ሚዲያ ላይ ንቁ ተሳትፎ አለማድረግ ትልቅ ዋጋ ያስከፍለናል ለወደፊቱ። ነገሮች በሚቀጥሉት 5-10 ዓመታት ውስጥ ምን እንደሚፈጠር አናውቅም። አሁን ያለው የነገሮች መለዋወጥ ምን ያህል ከባድ እንደሆኑ እያየን ነው። ለምሳሌ ቲክቶክ ላይ እያየን ነው እና ዶናይ እየሰሩትን ያሉትን ተአምር እየተደረገ ያለው መልካም ነገርን እየተመለከተ ነው። በዛው ልክ ደግሞ ቲክቶክ ላይ አልባሌ ነገሮችንም ደግሞ እንመለከታለን። ስለዚህ አንዳንድ አልባሌ ነገሮች ስላሉ ሁሉም ነገር መጥፎ ነው ማለት ስለማንችል በዛው ልክ ቲክቶክ ላይ መልካም ስራ እየተሰራ ነው፣ መልካም ገጽታ እየተገነባ ነው። ብዙዎች እንግዲህ እየተረዱ ነው፣ ብዙዎች ከህመማቸው እየዳኑ ነው፣ ብዙዎች ያላቸውን ታለንት እንዲያወጡ አድርገውታል። ለምሳሌ ቲክቶክ ላይ ሙዚቃ በመጫወት ዝነኛ እየሆኑ ያሉ ወጣቶች አሉ። ምንም ግልጽ ነው ይሄ። ቬሮኒካ አዳነን ጨምሮ እኮ በርካቶች ለዝና የቀረቡት ማህበራዊ ሚዲያ ላይ ቪዲዮ በመስራት ግልጽ ነው።
የሚታወቅ ነገር። በዛው ልክ ቅድም እንዳልኩ ነው አልባሌ ጸያፍ ነገሮችን የሚያደርጉ ጸያፍ ንግግሮችን የሚናገሩ ደግሞ ቲክቶከሮች አሉ። ስለዚህ ቲክቶክ መጥፎ ነው፣ ቲክቶክን በቃ ይሄ አልባሌ ነገር ነው ብለህ የምጥለው ከሆነ የምትጎዳው አንተ ነህ። ስለዚህ ሁሉም ቻናል፣ ሁሉም ማህበራዊ ሚዲያ የየራሱ መጥፎ ነገር ሊኖረው ይችላል። ግን ደግሞ መልካሙን ነገር ማጉላት መልካሙን ነገር መጠቀም ይቻላልና ትኩረት እዛ ላይ ሊደረግ ይገባል ነው መልእክታችን። እንዳልኩ ቅድምም ሜንስትሪም ላይም ቢሆን ችግር የሚፈጥሩ ስህተትን የሚሰሩ ሰውን ከሰው የሚያጋጩ አልባሌን ነገር የሚያወሩ ሜንስትሪም ላይም ሊኖሩ ይችላሉ። ግልጽ ነው። በቃ ምንም መከራከርም ምንም አያስፈልግም። ስለዚህ የሚጠቅመውን ነገር እየወሰድክ መጥፎዎቹን ራስ እንደተመልካች እያራክ መጠቀም ካለብህ ራስም እየተጠቀምክበት ነገሮችን ማስተካከል አለብን ከሚል ነው። ስለዚህ ሁሌም ሊታሰብ የሚገባው ዩቲዩብ ገንዘብ መሸቀያ ብቻ አይደለም። ዩቲዩብ መጥፎ መረጃ የሚሰራጭበት ፕላትፎርም ብቻ እንዳልሆነ ሰዎች እንዲረዱ ነው ይሄን ፕሮግራም እንግዲህ ለዛሬ ያዘጋጀ ነው። መጨረሻ ላይ ምን ትላለህ? አይ ቲንክ ግንዛቤው እንዳልኩ ነው ማለት በደንብ ብዙዎች ጋር ያለ ነገር ነው። እንደዚሁ ሜቢ ላልኖራቸው የዛኔም የዛሬ ሳምንት በተለይ ቅዳሜ ዕለት የነበረውም ግርግር ስሜታዊነት የመነጨ ነገር ነው። ድጋሚ ደግሞ ሆን ብለው ዩቲዩብ ላይ ገብተው ወይ ሰርገው ገብተው ስራ መስራት ያቃታቸው አንዳንድ አካላት የፈጠሩት ወጀብ ነው ብዬ ነው የማስበው። ግን ያ ደግሞ እነሱ ደግሞ ፌስቡክ ላይ ያላቸውን ተጽዕኖ በመጠቀም ያልሆነ አይነት ስም ለመስጠት የሞከሩበት ነው። ያ በደንብ ተብራርቶላቸዋል ብዬ ለተመልካቾች በእርግጠኝነት መናገር እችላለሁ። እንደዚሁም ደግሞ እኛም ትራክ ሪከርዳችን ያንን ነው የሚያሳየው። ወደኋላ የሄደው ቢመለከቱ በጣም እጅግ ብዙ በጎ ስራዎች እንዲሰሩ ከአስተዋጽኦ ካረጉ ቻናሎች እንትን ሶሻል ሚዲያ ላይ ካሉ መድረኮች መካከል ነን። ይሄ አፌን ሞልቼ የምናገረው ነገር ነው። የምደሰትበት የምኮራበትም ጉዳይ ነው። በጣም በትልልቅ ጉዳዮች ሶሻል የሆነ ጉዳዮች ላይ ማህበራዊ ጉዳዮች ላይ ተሳትፎ አድርገን ብቸኛ ሚዲያ ሆነን ቀርበን የተለያዩ ተጽዕኖ ፈጥረን ልባት የሚገኝባቸውን መንገዶች እንደዚሁም በግልም የሚረዱበትን መንገድ ያመቻቸን ነንና ምን ለማለት እንደተፈለገ በደንብ አብራርተነዋል። በደንብም ገብቶታል ብዬ ተመልካቾቻችን ገብቷቸዋል ብዬም እረዳለሁ። ስለዚህ እንዳልከው አንድ ልናገር የምችለው ነገር ነፃነት ወርቅነህ ፋውንዴሽን በእኔም እንዲፈጠር ከሚፈልጉ ሰዎች መካከል ነኝ። ያም ሲፈጠር እና አቅማችን በፈቀደው በሙሉ ደግሞ እኛም በቃ ኃላፊነታችንን የዛኔ በዛ ፋውንዴሽን ላይ እንደምንወጣ ቃል እንገባለን ማለት ነው በተመልካቾቻችን ስም እና ለነበረን ጊዜ በጣም አመሰግናለሁ። መልካም እንግዲህ እንዳልከው ነው አድማጭ ተመልካቾቻችን ይህን ነገር ይረዱታል ብዬ አስባለሁ። ስለዚህ አሁን የመጨረሻ መልእክት ማስተላለፍ የምፈልገው ምንድነው? አድማጭ ተመልካቾቻችን እባካችሁ ማህበራዊ ሚዲያን ከመመልከት ባለፈም ለመጠቀም እዛ ላይ ፓርቲሲፔት ለማድረግ ሞክሩ። እስከሰራችሁበት ድረስ የራሱ የሆነ ጥቅም አለው። የትኛውንም ፕላትፎርም እንግዲህ ስልክ ላይ እስካለ ኢንተርኔት እስካለ ድረስ ቲክቶክም ዩቲዩብንም እንግዲህ ሁሉንም ማለት ይቻላል አውርዶ እነኛ ላይ ንቁ ተሳትፎ ማድረግ ጥሩ ነው ብዬ አስባለሁ። ከእንትኑ ከኢንፎርሜሽን ከመለዋወጡ ውጪም ጥሩ ነገር እስከተሰራበት ድረስ ገንዘብ የማምጣት እድላቸው ሁሉም ሰፊ ስለሆነ እባካችሁ ተጠቃሚ ሆኑ። ብዙዎች ቲክቶክ ሲመጣ በጣም ነው ትዝ የሚለኝ በቃ ቲክቶክ በጣም መጥፎ ነገር ነው፣ ደስ አይልም፣ ለልጅ አይሆንም፣ ለእንትን አይሆንም ይባል ነበር። እውነት ነው። እድሜያቸው ሊገደብ ይገባል። ቴሌቪዥንም ሲመጣ ይሄ የሴጣን ስራ ነው ተብሏል። ሬዲዮም ሲመጣ የሴጣን ነው፣ ይሄ ተገቢ አይደለም። ስልክም እንደሚታወቀው ሴጣን ነው የሚያወራው ምናምን ተብሏል። ሲኒማ ቤትም እስካሁን ራሱ የሴጣን ቤት ተብሎ እንግዲህ ስያሜ ወጥቶለታልና ሁሉም በየዘመኑ አዳዲስ ነገር ሲመጣ እንደዚህ አይነት ነገሮች ይመጣሉ፣ ይገባናል። ግን ተመልካቾቻችን ቤተሰቦቻችን ግን የምንመክረው ነገር ምንድነው? በተቻለ መጠን ንቁ ተሳትፎ ማድረግ ጥቅም አለው። ማንበብ፣ ስለ ፕላትፎርሞቹ ማወቅ ብዙ ነገር ይዞ ይመጣል የሚል መልእክት አለን። ለማንኛውም ግን የዛሬው ፕሮግራማችን እንግዲህ እንደሰማችሁት ነው።
ማንሳት የፈለግነው ነገር ምንድን ነው? ዩቲዩብን ከመጥፎ ነገር ጋር ብቻ ማያያዝ ተገቢ አይደለም። በቃ ኢንፎርሜሽን ማድረሻ አንድ ትልቅ ፕላትፎርም ነው። ስለዚህ ከዛ ጋር ሊነሳ ይገባዋል። ከገንዘብ መሸቀል ጋር ወይም ደግሞ የዩቲዩብ ጥረተኞች ምናምን እንደሚባለው አይደለም። በስነ ስርዓት ስራቸውን አውቀው የሚሰሩ በርካቶች አሉ። እንዳልነው የአንድን ነገር ገጽታ ለአንዴና ለመጨረሻ ጊዜ ያስተካከሉ ሰዎችም ያሉበት ነውና እባካችሁ ከዚህ አንግል ይታይልን ነው እንግዲህ ብለን የምናስበው። የዛሬም ያዘጋጀ ነው ከዚህ አንግል እንዲታይ ነው። በርካቶች ቅድም አንተም ብለዋል፣ በተለይ ፌስቡክ ላይ ምናምን ሆነው ወደ ዩቲዩብ ላይ በደንብ ስራ መስራት ያልቻሉ፣ ፌስቡክ ላይ በደንብ ንቁ ተሳትፎ የሚያደርጉ ነገር ግን ዩቲዩብ ላይ ንቁ ተሳትፎ ማድረግ ያቃታቸው አንዳንድ ፔጆች፣ አንዳንድ ግለሰቦች እንደዚህ አይነት መረጃዎችን አሰራጭተዋል። ያም የብዙዎችን ሀሳብ ገዝቶ ስለነበረ እኛም እንግዲህ ቅድም ብለናል፣ ነገሩን ከመዘገብ አለመዘገብ ጋር አይደለም። ብዙ የሚሰሩ ስራዎች አሉ። እውነት ለመናገር ግን ሰዎች ነገርየውን አንደርስታንድ እንዲያደርጉ ስለምንፈልግ ነው ይህን ፕሮግራም ያዘጋጀ ነው። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ቻናል እንግዲህ ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁን ያላችሁ እባካችሁ ሰብስክራይብ አድርጉ። አሁን ላይ ወደ 805,000 ደርሰናል። ስለዚህ ወደፊት ደግሞ ቅድም እስክንድርም እንዳለው የተለያዩ በሀገራችን የተለያዩ ቦታዎች ተደራሽ ሆነን የተለያዩ ለህዝብ ወይም ደግሞ ለተመልካች ያልቀረቡ አዳዲስ ነገሮችን የምናቀርብ ይሆናል። እንግዲህ የተለያዩ ስራዎችን እየሰራን ነው። አሁንም እየተንቀሳቀስን ነው ያለ ነውና እንግዲህ ቤተሰብ ሁኑ እንላለን። ሰብስክራይብ ካላደረጋችሁ በድጋሚ ሰብስክራይብ አድርጉ። የኔ ታሪክ ሊነገር የኔ ታሪክ ህዝብ ጋር ሊደርስ ይገባል የምትሉት ታሪክና ባለ ታሪክ ካለ እንግዲህ ከስር ባለው ስልክ ቁጥራችን ደውሉልን። እንደዚሁም ደግሞ በዋትሳፕም በቴሌግራምም ታገኙናላችሁ። ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች ካላችሁ በዚሁ ስልክ ቁጥር አግኙን ማለት እንወዳለን። እስክንድር ለነበረን ቆይታ እንግዲህ በአድማጭ ተመልካቾቻችን ስም መመሰጋገን እንዳይሆንብን በእነሱ ስም ግን ያው እንግዲህ እናመሰግናለን። ያው እኔም አመሰግናለሁ። ጥሩ ጊዜ ነበር ያሳለፍነው። አይ ቲንክ በሌላም ቶፒክ ተመልሰን እንደዚሁ ሌላ ጊዜ ቆይታ የምናደርግ ይሆናል። እናመሰግናለን ተመልካቾቻችን ለነበራቸው ጊዜ። እስካሁኑ ሰዓት ድረስ ቆይተው ያዩንም ላሉ በሙሉ ምስጋና አቀርባለሁ። መልካም ጊዜ ይሆንላችሁ። ሰላሙን